እና ዛሬ እንግዲህ እነዚህ የጨረሱ እህት ወንድሞቻችንን እንኳን ደስ ያላችሁ የምንልበት ቀን ነው። ኦኬ እስቲ ሁላችሁም በጭብጨባ እንግዲህ እንኳን ደስ ያላችሁ በሉልኝ። ያ ትልቅ ድካም ነው፣ ቀላል አይደለም። በየእሁዱ ለባለፉት 8 9 11 ወራት ጠዋት ተነስቶ ስራዬ ብሎ መጽሐፍ ቅዱሱን የመማሪያ መጽሐፉን ይዞ መጥቶ መማር፣ ሆምወርክ ሲሰጥ ወይንም አሳይመንት ከተሰጠ የተሰጠውን አሳይመንት በሳምንት ውስጥ ፈጽሞ መምጣት ቀላል ነገር አይደለምና እኔም በጣም በራሴ በቤተ ክርስቲያን እንዲሁም በሚያገለግሏችሁ በአስተማሪዎችን ሁሉ ወክዬ እንደገና እንኳን ደስ ያላችሁ እንኳን አደረሳችሁ እላችኋለሁ። ጌታ የተባረከ ይሁን። ራሳቸው ክላስ ውስጥ የነበሩ ወንድሞችና እህቶች ክላሱ ምን ይመስል እንደነበረ ከዛስ ምን እንደተማሩ አንድ 3 ደቂቃ እየወሰዱ እንዲናገሩ የተወሰኑ ወንድሞች እህቶችን ልጥራ። ከክርስቶስን መምሰል ወንድሜ ውብሸት አለ። ወንድሜ ውብሸትን ወደዚህ ጠራለሁ። እንዲሁም ደግሞ ከሱ በመቀጠል ስለ አገልግሎት የተማሩትን ሳምሪንና መዓዚን እጋብዛለሁ። ውቤ ይመጣል። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ስም ይባረክ። የረዳን ጌታ እግዚአብሔር አቅም የሰጠን እንድንማር ያገዘን ከኛ ጋር የሆነ የዘላለም አምላክ እግዚአብሔር ስሙ ለዘላለም ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ይህ ቦታ በጣም ያስፈራል። ይሄ እግዚአብሔር ይህን ቦታ እንደምፈራው በህይወቴ ምንም አልፈራም። ብዙ ሰዎች ፊት የመቆም ልምዱ አለኝ በጣም ብዙ። ግን ይሄ ቦታ በእውነት ለመናገር ወደዚህ ቸርች ራሱ ስመጣ ይሄ ቦታ እግዚአብሔር ቤት እግዚአብሔር ቃል የሚነገርበት የሚሰበክበት እዚህ ቦታ የሚወጡት ሰዎች ጭምር እንዴት እንደማከብራቸው እንደሚያስፈሩኝ እኔና እግዚአብሔር ነው የምናውቀው። ለመናገር እሞክራለሁ ትንሽ አንድ ደቂቃ ያህል። ክርስቶስን መምሰል ነው የተማርነው። እዚህ ላይ ያስተማሩን ፓስተር ኦዲትና ሳሚ ናቸው። ፓስተር ጌታ ኢየሱስ ይባርክሽ። በእውነት በጣም ብዙ ነገር አስተምረሽናል። ዲቴል ገብታን ያስተማረችን የጥቅሶች ብዛቶች ልነግራችሁ አልችልም። በጣም ምን ልበላችሁ፣ እውነት ለመናገር እኔ በጌታ ቤት ብዙ አመት ብኖርም ልገና እንደ ጀማሪ ሆኜ ነበር ስማር የነበረው ስከታተልም የነበረው። ብዙ ነገርንም ለውጦታል ጌታ በሚያውቀው ማለት ነውና እዚህ ውስጥ በጣም ብዙ ነገር የተማርናቸው አሉ። አሁን ብናገር እነሱም እንዳስተማሩን በጣም ብዙ ነገሮች አሉና ጊዜም ስለማይበቃ አንድ ክርስቶስን የሚመስል አንድ ደቀ መዝሙር ባህሪያቶቹ ምን መምሰል አለባቸው የሚለው ነገር ብዙ ጊዜ ደጋግሞ እዛ ጋር ጊዜ ወስደው አስተምሮናል። እንዴት ነው መመላለስ ያለብን፣ በቤተ ክርስቲያን ውስጥ እንዴት መመላለስ አለብን፣ በማህበረሰብ ውስጥ እንዴት መመሳሰል አለብን፣ በኑሯችን እንዴት መመላለስ አለብን የሚለውን በጣም ብዙ ነገሮች ናቸው እዛ ውስጥ እንትን ያሉት ብዙ ጥቅሶች አሉና በጣም ውስጤን ነው የነካኝ። በእግዚአብሔር ቤት ብኖርም በእግዚአብሔር ረጅም ሰዓት እንትን ብለም ይህ ትምህርት በጣም ወሳኝ እንደሆነ ነው ያየሁት። በእውነ ለመናገር ሁላችሁም ይሄን ኢቭን አገልጋይን የምትሉም በጣም ብዙ አመት በእግዚአብሔር ቤት ቆየን የምትሉ ሰዎችም ብትማሩ በጣም የምትሰሩበት ነው። አንድ ክርስቶስ የሚመስል አንድ ደቀ መዝሙር ባህሪያቶቹ ምን መምሰል አለባቸው፣ እንዴት መመላለስ አለበት በእግዚአብሔር ቤት የሚለውን በውጪም በኑሮም በሁሉ ነገር በጣም ብዙ ነገር ካስከበ ብዙ ነገር ዲቴሎችን መጽሐፍ ቅዱስ ጥቅሶችን የጠቀሱን ያስተማሩን። እንዲሁም ደግሞ ስለ ቤተ ክርስቲያን አስተምረውናልና ቤተ ክርስቲያን ማን ናት፣ እነሱም ደግሞ እንዴት ነው ቤተ ክርስቲያን በምእመናኑ ፊት መመላለስ ያለባት፣ በዓለም እንዴት ነው መመላለስ ያለባት፣ ምን አይነት ባህሪ ይዘን ወደ ውጪ መውጣት አለብን የሚለውን በጣም ብዙ ነገር ነው የተማርነው። ጌታ ኢየሱስ ይባርካችሁ። ፓስተር ዮዲት እና ሳሚም በጣም እኔ በተጠቅሜበታለሁ። ሁላችሁንም ኢንከሬጅ አረጋችኋለሁ። በጌታ ቤት ብዙ አመት ያላችሁ የኖራችሁ የሚሆኑ በጣም ጥቂት አመት የኖራችሁን ይሄ አይ ቲንክ የሁሉ መጀመሪያ ይመስለኛል። ወደ አገልግሎት ከመሄዳችን በፊት ወደ ሌላም ከመማራችን በፊት ክርስቶስን መምሰል የክርስቶስን ባህሪ ይዘን መውጣት ይሄን በኑሯችን በክርስትናችን በአኗኗራችን በቤተ ክርስቲያናችን ውስጥ በሰዎች መሃል በጣም ብዙ ነገር ነው ያስተማሩ። ጌታ ኢየሱስ ይባርካችሁ። ተባረኩልን።
ጌታ እግዚአብሔር ይባርክ። ውቤ እንዳለው የአዳዲስ ሰዎች ትምህርት አይደለም። እነሱ መሃል እንግዲህ እኔ እንኳን ረጅም ጊዜ በጌታ ስለመኖሩ ስለማገልገሉ ማቀው የቤተ ክርስቲያናችን ዲያቆን ተሜም ጭምር የዚህ ክፍል ተማሪ ነው። ስለዚህ የአዳዲስ ሰዎች ትምህርት ነው ብላችሁ እንዳታስቡት ነው። ጌታ ይባርካችሁ። አሁን ደግሞ ከእሁድ ክላስ በባሏ ስር ቁጭ ብላ የተማረችውን ሳምሪን ጋብዛለሁ። አይ ጌታ ይረዳኛል፣ አልፈራም። የተወደዳችሁ ውድ የአባቴ ብሩካን ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? ሃሌሉያ። ስላሳያችሁት ቅንነት፣ ትጋት፣ ትዕግስት፣ ፍቅር እጅግ አድርገን እናመሰግናችኋለን በአገልጋዮች ስም። ወደ ርዕሱ ልምጣና አገልግሎት ምንድነው? አገልግሎት ምንድነው? አምልኮ ነው። ቅድም የተመለከውን ትዝ ይላችኋል። አምልኮ ነው። ከእንደገና ደግሞ የፍቅር መግለጫ ነው ብለን እንደምንዘምርለት አገልግሎት ፍቅር ነው። አገልግሎት እንቅስቃሴ ወይም ስራ ሳይሆን በፍቅር የተሞላ በልብ የሚወጣ እና የሚመነጭ የፍቅር መግለጫ ነው። አገልግሎት ዓላማ ያለው ነገር ነው። እሺ፣ የእግዚአብሔር ፍቃድ ወይም የልቡ ሐሳብ መፈጸም ነው። ቤተክርስቲያን በተሰጠን ጸጋ ማገዝና መርዳት ነው። እንግዲህ ምን አሉ መሰላችሁ? 5 ሲ ይላችኋል። ምን ይባላሉ መሰላችሁ? ካሪዝማ፣ ጸጋ፣ ካራክተር፣ ባህሪ፣ ከሬጅ መበርታት፣ ኮምፒተንስ ብቃት፣ ኮሚትመንት መሰጠት ናቸው። እነዚህ ላይ ያተኮሩ ናቸው። የአገልግሎት ቁልፎች አገልግሎት ችሎታ ሳይሆን በእግዚአብሔር ፊት መገኘት ነው። በቃ መገኘት ነው፣ ችሎታ አይደለም። አገልግሎት መሰጠት ባህሪ ነው። አትፍሩት። ባህሪ የለኝም ብላችሁ ከኔ በለጠ የለም። ባህሪ እሱ ግራርን ማንስቶ ምን ያወጣ ነው? ታቦት ያወጣ ነው። ስለዚህ አትፍሩት። አገልግሎት ራስን ከፍ ማድረግ ሳይሆን ዝቅ ማለት ነው። ዝቅ ተብሎ የሚደረግ ነው። ከዛስ የአገልግሎት ዋና ዓላማ እግዚአብሔርን ማክበር ነው። የአገልግሎት መሳሪያዎች አንዱ ጸሎት ነው አልኩና፣ ጸሎትንማ ዝም አልላትም አልኩና ብዙ ማንገኝበት ቦታ ስለሆነች ጸሎት ከዛ በኋላ ደግሞ የእግዚአብሔር ቃል ለካ አለ አልኩና የእግዚአብሔር ቃል ያ ቃሉ። ስለዚህ ምን አልኳችሁ መጨረሻ? ታዲያ ማን ነው ታማኝ አገልጋይ? ማን ነው ብርቱ እረኛ? ማን ነው ልባም መጋቢ? ማን ነው እውነተኛ ዳኛ? ሀብትሽ በዜማ አስተምሮ እንደሆነ ካልሆነ በቀር ቴዲ እንደማያደርገው አውቃለሁ። ቴዲ በቃል እንደሚያስተምር፣ ማዚ ደግሞ ሐሙስ ከተማሩት መካከል እንደነ ሳምሪዬ መካከል ነች። ለሷ ደግሞ እድል ሰጣለሁ። እንደምን አደራችሁ? እኔ የሐሙስን ነው ያው ተመሳሳይ ትምህርት ስለሆነ የተማርነው ትንሽ መደጋገም ቢኖር በቅድሚያ ይቅርታ ጠይቃለሁ። በቅድሚያ የጊዜ ባለቤት የሆነውን እግዚአብሔርን አመሰግናለሁ። በመቀጠልም ውድ ጊዜያቸውን ሰውተው ዋጋ ከፍለው ያስተማሩንን አስተማሪዎች እንዲሁም ይህንን የትምህርት እድል የሰጠችንን ቤተክርስቲያንን ማመስገን ፈልጋለሁ። ከሐሙስ ተከታታይ የአገልግሎት ትምህርት የቀረለንን ዋና ዋና ሐሳቦችን ለመጥቀስ ያህል በቅድሚያ አገልግሎት ምን እንደሆነ፣ ለምን እንደምናገለግል፣ ማን የአገልግሎታችን መሪ እንደሆነ ተረድተናል። በነበረን የትምህርት ጊዜ አብሮነትን፣ መተሳሰብን፣ አንዳችን ከሌላችን ደግሞ የአገልግሎት ጸጋንም ተከፋፍለናል። ሌላው በጥልቀት የተማማርነው ሐሳብ የአገልጋይ 6ቱ ወሳኝ ባህሪያት ናቸው። ታማኝነት፣ ስጦታ፣ ባህሪ፣
ተነሳሽነት፣ ብቃትና መሰጠት መሆናቸውን ሲሆን በመማማር ሂደታችን ውስጥ በብዙ ነገር ራሳችን የት እንዳለን አይተንበታል። ለምሳሌ አገልጋይ ምስጢር ጠባቂ መሆን አለበት በሚለው ርዕስ ላይ በነበረን ሰፊ ውይይት ወደ ራሳችን እንድናይ ያደረገ ሀሳብ ተነስቶ ነበር። እንደ እግዚአብሔር አገልጋይ በእውነት ሰዎች መጥተው አምነውን ምስጢራቸውን ይነግሩናል ወይስ እኛ ምስጢራቸውን ሰምተን እንጠብቅላቸዋለን? ወይስ ለሶስተኛ ሰው በአንድም በሌላ መንገድ ምስጢራቸውን እናባክናለን? አገልጋይ ሁሉ የተባለ ሁሉ ይህ ተግዳሮት እንዳለበት ይታወቃል። ምስጢር አለመጠበቅ ከእግዚአብሔር ዘንድ የተሰጠንን ቃል ኪዳን ማፍረስ እንደሆነ ማወቅ እንዳለብንና ሁሉም አማኝ ምስጢር ጠባቂ መሆንን በግሉ በመለማመድ መጀመር እንዳለበት ተነጋግረን ራሳችንን አይተንበታል። አገልግሎት ማለት ከፍቅር የመነጨ የማንም ግፊት የሌለበት ወደን የምናገለግለውን ጌታ ለተወደድንበት አወዳደድ ምላሽ መሆኑን በአጠቃላይ የአገልግሎት ባለቤት የሆነውን እግዚአብሔር መርህ ያለው አምላክ እንደሆነ የተሰጠንን ጸጋ እንድናከብርና የአገልግሎትን ዓላማና ምስጢር እንድንረዳ ሆነናል። በአጠቃላይ በአገልግሎት እንድንጸናና በበለጠ ትጋት እንድናገለግል ኃላፊነት የተሞላበት የሚሻገር የሚቀጥል ለምንቀርጸው መጪ ተተኪ ትውልድም መሰረት ለመጣል የሚረዳ ትምህርትን ተምረናል። በመጨረሻም የአገልግሎትን ባለቤትነት የሚያሳዩ ሁለት ክፍሎችን ከእግዚአብሔር ቃል አንብቤ ጨርሳለሁ። ዘጸአት 25:9 እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት። ዘጸአት 40:16 ሙሴ እንዲሁ አደረገ፣ እግዚአብሔር እንዳዘዘው እንዲሁ አደረገ። ሙሴ የራሱን ሐሳብ አልጨመረም። እግዚአብሔር ያሳየውን ብቻ ነው ያደረገው። የአገልግሎቱ ባለቤት እግዚአብሔር ነውና እግዚአብሔር እንዳዘዘው ለራሱ ስራ መዋል አለበት። እግዚአብሔር ይባርካችሁ። ዋው! ጌታ ይባርክሽ ማዚ፣ ጸጋ ይብዛልሽ። ተባረኩ። ቀጣይ ስላይድ። ትንሽ አንድ ሁለት ደቂቃ ወስጄ ደግሞ እነኚህን አስተማሪዎች ሪኮግናይዝ ማድረግ እፈልጋለሁ። ብዙ ጊዜ ደቀ መዝሙር ትምህርት ሲባል ብዙ ሰዎች የኔን ስም ብታስታውሱም ከዚህ አገልግሎት ጀርባ ግን እነኚህ ሁሉ ወንድሞችና እህቶች ከጀርባው አሉ። ቢጫ የለበሱትን ወይንም ክርስቶስን መምሰል ቅድም እንዳልኩት ሲያስተምሩ የነበሩት ፓስተር ዮዲትና ሳሚዬ ናቸው። የአገልግሎት ትምህርት አረንጓዴውን የለበሱት ወንድሜ ቴዲና ወንድሜ ሀብትሽ ናቸው። የአስተማሪዎቹን ወይንም ደግሞ ስነ ስብከትን ደግሞ ያስተማሩት ወንድሜ አኬ፣ ወንድሜ ጆኒና የቤተ ክርስቲያናችን ፓስተር ጣዕመ ናቸው። የጋብቻ ትምህርቱን እንደምትመለከቱት በጣም ብዙ መምህራን ናቸው እግዚአብሔር የሰጠን እዛ ክፍል ውስጥ። ፓስተር ፍቅሬ አንድ ሴሽን ወስደው አስደምረዋል። ዶክተር መንጌና አዚ ረጅም ጊዜ ወስደው አስደምረዋል። እግዚአብሔር ይመስገን። እኛ የተማርነው ሆሞሌቲክ የሚለውን ነው። ስነ ስብከት ምንድን ነው? ስብከት ስለማን ነው የሚተላለፈውና ሰባኪስ ምን መሆን አለበት ከሚለው ነው። እና አንድ ሰባኪስ ምን ማድረግ አለበት ከሚለው ነው። መጀመሪያ አንድ ሰባኪ በእግዚአብሔር ፕሬዘንስ ውስጥ መገኘት አለበት፣ መጸለይ አለበት፣ እግዚአብሔርን መፈለግ አለበት። ሌላው እግዚአብሔርን መጠበቅ እንዳለበት ነው። በእግዚአብሔር መጠበቅ፣ የእግዚአብሔርን መልእክት መጠበቅ፣ ከእግዚአብሔር መቀበል እንዳለበት ነው። እና መጽሐፍ ቅዱስን በጥንቃቄ ማጥናት እንዳለበት ነው የተማርነው። ከዛ ውጪ በኖትቡክ መያዝ አንድ ሰባኪ ሁሉ ጊዜ በሄደበት ሁሉ የእግዚአብሔር መንፈስ ቃሉን ሊሰጠው ስለሚችል ኖትቡክ ሁሉ ጊዜ ከሱ መለየት የለበትም ይላል። እና አንድ ሰባኪ ማድረግ ያለበት ሌላኛው ነገር በእግዚአብሔር ቃል ራሱን ማንጻት አለበት። መጀመሪያ እኛ የተነገረንን ለኛ የተማርነውን ነገር ነው ወደ ጉባኤው ይዘን መሄድ ያለብን። ሌላው አንድ ሰባኪ ሲሰብክ
እኛን ቅድም እንዳልኩት እኛን መቀየር እንዳለበት እሱ አለ። ሁለተኛው ቃሉን ሲሰብክ ደግሞ የሆነ ለአንድ ሰው ወይ ለሆነ ሰው ተብሎ አንዱን በጉባኤው ላይ ሲነገር ለህዝቡ የሚያስተላልፈውን መልእክት የሚናገረውን በአንድ ሰው ላይ አታክ ማድረግ እንደሌለበት እሱን ተምረናል። እና ከሁሉም ግን በእግዚአብሔር ፕሬዘንስ ውስጥ መገኘትና በጣም መጸለይ እንደሚያስፈልግ ነው የተማርነው። መልእክቱን በአግባቡ ተንትኖ ማየት፣ በአግባቡ መረዳት፣ በአግባቡ ማብላላት ቃሉን ማለት ነው። ቃሉን በአግባቡ ማብላላት እንዳለብን፣ በአግባቡ መረዳት እንዳለብን እና እንዲሁም አመሰራረቱን የቃሉን አመሰራረት ማስተዋል እንዳለብን፣ አውዱን ከብዙ አቅጣጫ ማየት እንዳለብን ማለት ነው። ለምሳሌ 7 kind of sermon ተምረናል። አንደኛው ቴክስቹዋል ነው። ይሄ ቴክስቹዋል ምንድነው ብለን ስናይ በአንድ ጥቅስ ላይ ተወስዶ የሚብራራ ማለት ነው። ለምሳሌ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሚደረግ እናውቃለን ይላል እና በዛ ጥቅስ መሰረት ቴክስቹዋል ማለት የሚብራራ ነው። ቶፒካል ደግሞ ሁለተኛው ቶፒካል ነው። በአንድ ርዕስ ላይ የሚሰበክ ስብከት ሲሆን ለምሳሌ ፌዝ ብለን በዛ ፌዝ ላይ ዲግ አድርገን አጥንተን መርምረን የምናቀርበው የአሰባበክ ስልት ነው ማለት ነው። ሶስተኛው ኤክስፖዚቶሪ ነው። ይሄ ሙሉ አንቀጽ የሚብራራ ነው። ሙሉ አንቀጹን አንብበው ለምሳሌ አንድ ሐዋርያት ሥርዓት ተብሎ በሙሉ የሚብራራ ነውና የሚያስተምር ሐዋርያት ሥርዓት ከምዕራፍ 1 እስከ መጨረሻው ድረስ የሚያስተምር ማለት ነው። ብዙ ጊዜ እንደውም ፓስተር እንደዚህ አይነት ትምህርቶችን እዚህ ቤተክርስቲያን ላይ ያገለግላል። ሌላው ባዮግራፊ ነው። ባዮግራፊ ደግሞ ያው ከስር መሰረቱ አጥንቶ የዛን ሰው ታሪክ ማለት ነው። ከየት መጣ፣ እንዴት መጣና እንዴት የሆነውን እስከ መጨረሻው ያለው የሰውየውን ታሪክ የሚያስረዳ ነው ማለት ነውና ባክግራውንዱን በደንብ አድርጎ ሂስትሪውን በደንብ አድርጎ አጥንቶ የሚቀርብ ነው ባዮግራፊ ማለት። ለምሳሌ እንደ ዮሴፍ ታሪክ መነሻውና እስከ መጨረሻው ድረስ ያለውን እንደሱ አይነት ነገር ስለ ዮሴፍ ታሪክ ብናቀርብ እሱን በደንብ አጥንተን ካልቸሩን ባክግራውንዱን እና ሂስትሪውን አጥንተን የምናቀርበው ነው። አናሊቲካል የሚባለው ጥልቅ የሆነ ትንተና የሚፈልግ ነው። በጥልቅ የሆነ ትንተና ከብዙ አቅጣጫ አይቶ የሚሰበክ ስብከት ነው። ሌላው አላጎሪካል የሚለው ነው። እሱ ደግሞ በምሳሌያዊ አነጋገር ማስተማር ነው። ይህ ምሳሌያዊ አነጋገር ያው ብዙ ጊዜ እንደውም ጌታችን ኢየሱስ ክርስቶስ ያስተማረበት ማለት ነው። ባስተማረበት ማለት ነው። ሌላው ቲፒካል ነው። እሱ ቲፒካል ብዙ ጊዜ ለአዲስ ሰባኪዎች አይመከርም ይባላል። ምንድነው እሱ ከብሉይ ኪዳን እና ከአዲስ ኪዳን ሻዶውን ያመሳሰሉ ከዛ ያለውን ከብሉይ ኪዳን ያለውን ወደ አዲስ ኪዳን በአካሉን እያወጡ የሚያሳይ ስብከት ነው ማለት ነው። እና ይሄ ነው እንግዲህ ማለት በተሰጠን ጥልቅ ሀሳብ ነው ያለው ስብከት እቺ ናት ያለች። እግዚአብሔር ይባርካችሁ። አስተማሪዎቻችንን ጌታ ይባርካችሁ እላለሁ። በጣም አመሰግናለሁ። ጌታ ይባርካችሁ። ቴንክ ዩ ኤልሲ። ተሜ ጌታ ይባርክ። ያው እኛ እንኳን የተማርነው ብዙ ብላለች እህታችን። እኔ እንኳን በመጀመሪያ አስተማሪዎቻችንን እና እግዚአብሔርን አመሰግናለሁ። ለዚህ 9 ወር ሙሉ ደከመን ሰለቸን ሳይሉ እንደገና ደግሞ በአስተማሪዎቻችን ውስጥ ብዙ ጸጋ አይተናል። አሁን በፓስተር ሲያስተምረን፣ ጆኒ ሲያስተምረን፣ እንደገና ደግሞ አኬ ሲያስተምረን በጣም እግዚአብሔርን የምናመሰግንበትን ጸጋን ያየ ነው እና በጣም ደስ የሚል ነበር። እኔ ትምህርቱን ሲጀምር ለካ እንዲሆን የባይብል የሚነበበው ነው ያልኩት። ለካ በፊት ሳነብ የነበረው ዝም ብሎ በዘፈቀደ ነው። አሁን ግን አሮን ነው አንድ ሰው ከጨለማ ወደ ብርሃን እንደወጣው ነው የታየኝ መጽሐፍ ቅዱስ ሲናገር። እና ደግሞ መጽሐፍ ቅዱስን ስናነብ ለመስበክም ሳይሆን ለራስ እኔ አሁን ከተማርክ በኋላ የተረዳሁት መረዳትና በፊት የነበረ መረዳት በጣም ይለያል። በጣም ነው የሚለየው። ለካ እግዚአብሔር ቃል እንዲህ ነው እንዴ የምንረዳው። ያለ መማር በጣም ከባድ ነው።
ያለ መማር ያለ ማወቅ በጣም ከባድ እንደሆነ ነው ያወቅኩት። ለምንድነው ባይብልን ዝም ብዬ ነበር በማነበው ማለት እንደገባኝ፣ ግን ሲያስተምሩን እግዚአብሔር ረድቶን በጣም ነው ክሉ የመጣው እንትኑ ሁሉ የተገለጠው እና መማርን የመሰለ ነገር የለም ልል ነው። እና በሚያልፍ ቀን ዘመን ውስጥ ያለንን ሰዎች ለዘላለም የሚኖረውን የእግዚአብሔር ቃል እንዴት ልንማር ለሌሎች ልናስተምር እንደሚገባን በጥልቀትና በብዙ ጥናት የቃሉን ሚዛናዊነት በመጠበቅ መልኩ ነበር የተማርነው። እና ከተማርናቸው ውስጥ አንድ ሰባኪ ወይም አስተማሪ ሲሰብክ መድረክ ላይ ወጥቶ መጀመሪያ በሚሰብከው ቃል ከእግዚአብሔር ጋር ቀደም ኤልሲ እንዳለችው ጊዜ ወስዶ ራቱን አይቶ ነው መምጣት ያለበት። የእግዚአብሔር ቃል ከሰራበት በኋላ ነው መድረክ ላይ መጥቶ ማስተማር እንዳለበት ያየ ነው። እና ከዛ ውስጥ አንዳንዴ 6 ካታጎሪስ ኦፍ ሰርመን 6 አይነት የአሰባበክ ዘዴዎች እንዳሉት ኢቫንጀሊካል፣ ዲቮሽናል፣ ፓስተራል፣ ዶክትሪናል፣ ኤቲካል ኤንድ ስፔሻል ኦኬዥን የሚሏቸው። ኢቫንጀሊካል ስንል ውጭ ወተን የምንሰብከው ጌታን ላልተቀበሉ ሰዎች፣ ዲቮሽናል የሚለው ስለ ፍቅር፣ ፓስተራል የሚለው ደግሞ ስለ ሰዎችን ስለ ማስተማር ስለ መገሰጽ እንደዚህ ያን ነገር፣ ዶክትሪናል ደግሞ የቤተ ክርስቲያንን ሕግ መሰረት የጠበቀ ነገር ኤቲካል የሆኑ ነገሮችን፣ እንደገና ስፔሻል ኦኬዥን በዊዲንግ በባፕቲዝም በሚደረግበት ጊዜ የሚሰብኩ ስብሰቦች ናቸው። ስብከት ስናዘጋጅ መጀመሪያ ከምንድን ነው የምንጀምረው? መጽሐፍ ቅዱስን አነበብን ሙሉ ፓርቱ እንዴት ነው የምንጀምረው? መጀመሪያ ኮንሰፕቱን እንወስዳለን፣ ከዛ ኮንቴንቱን እንወስዳለን እናረጋለን፣ ከዛ ኮንስትራክሽን እናረጋለን፣ ከዛ ኮሙኒኬት እናረጋለን። ኮንቴንቱን ዝም ብለን የመጣልንን ሐሳብ መጻፍ፣ ከዛ ለጓደኞቻችን ማካፈል እዛ ላይ እንዲጨምሩበት፣ ከዛ ኮንቴንት እናወጣለታለን፣ ከዛ ኮንስትራክት እናረጋለን። ከመጀመሪያ እስከ መጨረሻው በሲኩዌንስ እናስቀምጣለን። ያንን ነው የተማርነው። ሌላኛው ደግሞ አንድ አስተማሪ የራሱን ስነ ምግባር እንዴት ነው የሚያሳድገው? ከመስበኩ በፊት ምን ያነት ስነ ምግባር ነው ማሳደግ ያለበት? መጀመሪያ see yourself in Christ። መጀመሪያ ሰውየው ሞዴሉ ክርስቶስ ነው መሆን ያለበት። ሁለተኛ read and observe the scripture declare the new creations የሚለውን ነገር አየን። ከዛ ደግሞ confess what the Bible says about you የሚለውን ነገር አየን። ቀጥሎ ደግሞ you are who God say you are፣ እግዚአብሔር ነህ የሚልህን እግዚአብሔር መሆን አለብህ ያን ነገር የሚለው ነው ያየነው። በሚቀጥለው ደግሞ ያየነው 3 types of sermon preparation፣ 3 አይነት የስብከት አዘገጃጀቶች እንዳሉ the written sermon፣ the skeleton type፣ the inspirational sermon። እነዚህ ሰርመኖች በጽሁፍ የሚዘጋጁ እንደገና ደግሞ ስኬሌቲካሊ እነዚህ እንደ ባዮሎጂ እና ቅርጽ አውጥተን የምናዘጋጃቸው ዝግጅቶች፣ እንደገና ደግሞ ኢንስፓየር የሚያደርጉ አንድ ጥቅስ ወስደን በዛ ጥቅስ መስበክ ኢንስፓየር የሚያደርግ ነገር ማለት ነው። እነኚህን ነገሮች አይተናል። ከዛ ደግሞ the use of illustration፣ ምሳሌዎች እንዴት ነው የምንጠቀመው ባይብል ስናስተምር ስንሰብክ ስንማር፣ ኒው ቴስተመኒ ኦልድ ቴስተመኒ ከረንት ወርድ ኢቨንት የሆኑ ነገሮችን የራሳችንን ኤክስፒሪየንስ እነኚህ ነገሮችን ምሳሌዎችን በምንጠቀምበት ጊዜ ዋይዝሊ እየተጠቀምን መብዛት እንደሌለበት፣ ኦልዌስ ኬርፉሊ ዘ ፖይንት ማድረግ እንዳለብን፣ ፕሪፔር ማድረግ እንዳለብን፣ ተገቢ የሆነ ነገር ብቻ ማቅረብ እንዳለብን፣ ዶንት ዩዝ ቱ ማች ፈን ማድረግ እንደሌለብን እነኚህን ነገሮች አይተናል። በመጨረሻ ግን አንድ ሰርመን ሲዘጋጅ አንድ ስብከት ሲዘጋጅ ኢንትሮዳክሽን ይኖረዋል፣ ሜን ፖይንት ይኖረዋል፣ ኢሉስትሬሽን ይኖረዋል፣ ኮንክሉዥን ይኖረዋል፣ ክላሪቲ ኤንድ ኢፌክቲቭነስ ይኖረዋል፣ ኮንቪክሽን ይኖራል። እንደገና ደግሞ ኮንቪክሽን ኤንድ ኮንቪንስ ማድረግ ያለበት ኦቨርኦል ኢምፓክቴሽኑ ማየት አለብን። አመሰግናለሁ ስለዳመጣችሁ። ጌታ ይባረክ። እንግዲህ የወደፊት ሰባኪዎቻችን ይወጣሉ ከዚች ቤተ ክርስቲያን፣ ብዙ ሰባኪያን እግዚአብሔር ይሰጠናል። ጌታ እግዚአብሔር ይባርካቸው። እንደገና አጨብጭቡላቸው እስቲ። በመቀጠልም ወደሚቀጥሉ ክላሶች ከመሄዴ ደግሞ እንግዲህ አንድ የመጨረሻው ክላስ ያልተናገሩት ነጭ ለብሰው የምትመለከቷቸው የጋብቻ ክላስ ውስጥ ነው። ከዛ ደግሞ እንግዲህ ዶክተር ይስፋለምን ልጋብዝና እሱም ደግሞ ስለዛ ያው ከኪዲ ጋር ነው አብረው የተማሩት፣ አጠር አድርጎ በዛ ክላስ ውስጥ ያገኘውን ነገር ሼር ያደርገናል። እግዚአብሔር ይመስገን።
ስለዚህ ቤተ ክርስቲያን እግዚአብሔርን በጣም በጣም አመሰግናለሁ ስለተሰጠን ኦፖርቹኒቲ፣ ስለ ሁሉ ነገር። ስለ ትዳር ስንማር በጣም ቁልፍ የሆኑ ነገሮችን ተምረናል። አይ ቲንክ ትዳር ማለት የመጀመሪያው ተቋም እዚች ምድር ላይ የመጀመሪያው ተቋም ትዳር አይደል? ትዳር ማለት የመጀመሪያው ተቋም የሆነ ሌላ አይነት ነገር አይደለም። ገቨርንመንት አይደለም። ኤኒ ካይንድ ኦፍ ኢንስቲትዩሽን አይደለም። ከሁሉ በፊት እግዚአብሔር የፈጠረው የመጀመሪያው ተቋም ትዳር እንደሆነ ተምረናል። እግዚአብሔር ደግሞ ትዳርን ዲፋይን አድርጎታል። በሚገርማችሁ ሁኔታ በዚህ ዓለም ላይ በአሁኑ ዘመን በተለይ ስለ ትዳር ብዙ የተለያዩ ነገሮችን እንሰማለን። ትዳር አሁን ሁላችንም በአንድ መፈክር የምንለው ነገር አለ። ትዳር በአንድ ወንድና በአንድ ሴት መካከል አይደለም እንዴ? በአንድ ወንድና በአንድ ሴት መካከል ሌላ ነገር የለውም። የሚሆን ቃል ኪዳን ሉዓላዊ ቃል ኪዳን ነው። that's the definition of ትዳር። በተረፈ የሚሆን ነገር ትዳር ሊሆን አይችልም። በእግዚአብሔር በመጽሐፍ ቅዱስ የሚያምን ሰው ክርስቲያን ነኝ የሚል ሰው ትዳር በዛ መስመር እንደሆነ ማወቅ አለብን እና ከዛ በተረፈ በጣም ስለ ትዳር ባይብል ላይ በጣም ብዙ ቦታ ተጠቅሷል። በተለያዩ ቦታዎች ላይ ስለ ትዳር ተነግሯል እና እኛ ቤተክርስቲያናችን ስለ ትዳር በጣም መትጋት አለብን። ምክንያቱም ክርስትና የሚጀምረው ከቤት ነው። ትዳራችንን ካልሰራን ቤተክርስቲያናችን ጠንካራ አትሆንም እና እኛ ቤታችንን ትዳራችንን ስናቀና ልጆቻችንን በስነ ስርዓት በእግዚአብሔር መንገድ ስናሳድግ ትዳራችን ላይ ደግሞ መጽሐፍ ቅዱስ በሚመራን መንገድ ካልኖርን ቤተ ክርስቲያን መተን ችግር ነው የምንፈጥረው። ቁጥር አይደለም እኛ የምንፈልገው ኳሊቲ ነው። ቤተ ክርስቲያናችንን ማሳደግ ኮሚኒቲ ቤት ውስጥ ያለ ትዳር ከበለጸገ ቤተ ክርስቲያናችን ትበለጽጋለች። ቤተ ክርስቲያን ከበለጸገ ኮሚኒቲው ይበለጽጋል። that's the basis እና ለሁሉ ነገር መሰረቱ እንደሚመስለኝ ትዳር ነው። እሱን ነው የተማርኩት እና በዛ መሀል ልንገራችሁና የኛ ግሩፕ I was really blessed። እሑድ አንዳንዴ ያው እንደምታውቁት ሚሳደርግ ክላሱ ሚሳደርግ I really በጣም ፊል አደረግ ነበር። ምክንያቱም there was የሆነ ጥሩ ኮምራደሪ ነበር በመካከላችን። ብዙ አይነት ኢንተራክሽን ነበር፣ ጥያቄዎች፣ ንትርክ። ልክ እንደ ቤት እንደ ትዳር ተጨቃጭቀናል በብዙ ፖይንቶች ላይ። ይሄ እንዴት ነው እንደዚህ ለምን አይሆንም እየተባባልን ተነጋግረናል which is very important እና እኔ በጣም ብዙ ነገር ተምሬያለሁ። the more I know I found out the more I don't know እና ዋካችሁን ይሄ ትዳር የሚባለው ነገር አሁን እኔ ስለ ትዳር አሁን እኛ እንትናችን ምን ነው ትዳርና አማካሪነት ነው። የትዳሩን ነገር ራሱ አውቄ ያልጨረስኩትም I'm telling you እንኳን ላማክር አማካሪ ለመሆን we have to ራሳችንን ኢኩዊፕ ማድረግ አለብን። ሁሉም ሰው አገልጋዮች በሙሉ ይሄንን ፕሮግራም እንድትከታተሉ በጌታ ስም አሳስባችኋለሁ። it's very very important እና እግዚአብሔር ይመስገን። በዚህ አጋጣሚ ሁላችሁንም ላመሰግን የምወደው ያስተማሩን ዶክተር መንግስቱ እና ፓስተር ፍቅሬ በተለይ ወንድሜን ይሱን አመስግኑልኝ ከፍ ባለ ጭብጨባ። ምክንያቱም ያለምንም ድካም I'm sure ሌት ቀን ሳምንቱን ሙሉ እየተጋ ፕሮግራሙን ኮኦርዲኔት እያደረገ ጥሩ እንግዶችን እየጋበዘ እንድንማር ስለታገስ በጌታ ስም አመሰግናለሁ እና ድካም አይሰማህ። በጣም ደስ ብሎናል እና በዚህ አጋጣሚ ሁላችሁንም ላሳስባችሁ የምወደው ትዳር it's very very important እና ትዳራችን እስኪፈርስ ችግር እስኪፈጠር አንጠብቅ። አዲስ ትዳር ላይ መግባት የምትፈልጉ ሰዎች እኔ I wish እንደዚህ አይነት ነገር ቢኖር ጥሩ ነበር፣ ባገኝ ደስ ይለኝ ነበር። እኔና ኪዲ ስንተዋወቅ የትዳር ትምህርት አልተማርንም። የትዳር ትምህርት ኢምፖርታንት እንደሆነ እና በዚህ አጋጣሚ ለመጋባት የምታስቡ ሰዎች ካላችሁ የትዳር ትምህርት ለመካፈል በጣም ትጉ። አንድ በጣም ደስ ያለኝ ነገር ምንድነው ትዳር በአንድ ወንድና በአንድ ሴት መካከል ለዘላለም የሚጸና ቃል ኪዳን እንደሆነ ስላወቅ
ኪዲን የዛን ቀን ምን አልኳት? ኪድዬ ዮር ስታክ ዊዝ ሚ አልኳት። አመሰግናለሁ። ጌታ ይባረክ። ያወዝ በጣም ወንደርፉል ክላስ ነበር የነበረን። እዛ ክላስ ውስጥ ፈርስት ሌዲ አማሩም ቀዳሚ ነበረችና አማሩንም አመስግኗት እስቲ ያጨብጭቡላት። የእግዚአብሔርን ቃል ሼር ላድርግ። አንዴ ፖዝ እናድርግና ኦኬ። መጽሐፍ ቅዱሳችሁን ሁላችሁም እስቲ አንደኛ ጴጥሮስ ላይ እዚህም ይወጣላችኋል። በቃ እዚህም ወጥቷል። አውጡት መጽሐፍ ቅዱሳችሁን የያዛችሁ። እሺ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኘውን መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እስቲ ጉባኤው ሁሉ ተሰሩ ይበልልኝ። ጮክ ብላችሁ ተሰሩ በሉልኝ። እግዚአብሔር ቅዱስ አምላካችን ሆይ ይህንን ያነበብነውን ቃልህን አብርሆት እንድትሰጠን ዛሬ ጠዋት ወደዚህ ጉባኤ የገባ ሰው ካዘጋጀለት ከዚህ ቃል ለዕለቱ የሚሆነውን የቃሉን መንፈስ የቃሉን ሐሳብ የቃሉን ትምህርት ይዞ እንዲወጣ ያበሮ የሕዝብን ልብና ሐሳብ ሁሉ እንድትሰበስብ ጌታ ሆይ ለኔም የተከበረ ቃልህን የምናገርበትን ጸጋ እንድታበዛልኝ በኢየሱስ ክርስቶስ ስም ጸለይ። አሜን። አረፍ በሉ። ተባረኩ። መንፈሳዊ ቤት ለመሆን ምን በሉ? ተሰሩ ይላል መጽሐፍ ቅዱሳችን። እንግዲህ የእግዚአብሔር ቃል እንደሚነግረን ከዚህ በፊትም እዚሁ መድረክ ላይ ተናግሬያለሁ። እኛ አማኞች ሁላችን እግዚአብሔር በክርስቶስ ኢየሱስ መርጦን ቤቱ ያደረገን ቤቶቹ ነን፣ መቅደሱ ነን። እንደውም ቆሮንቶስ ላይ የእግዚአብሔር ቃል በግልጽ እንደሚናገርና እንደምታስታውሱት ይሄ ስጋችሁ ይሄ ሰውነታችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ምን ቤተ መቅደስ ማደሪያ እንደሆነ አታውቁም ምን ይለናል። የሁላችንም ሰውነትና አካል የወንዱም የሴቱም የእናቶችም የአባቶችም የወጣቶችም የልጆችም ጌታ ኢየሱስን የተቀበልን የሁላችንም አካል ይሄ ሰውነት የመንፈስ ቅዱስ ማደሪያ ቤተ መቅደስ ነው። እስቲ ቤተ መቅደስ ነኝ በሉ። ሃሌሉያ። መቅደሱ ነኝ በሉ እስቲ። ማደሪያው ነኝ በሉ እስቲ። ማደሪያው መቅደሱ ቤቱ ነን ሁላችንም። ይሄ እኮ በጣም የሚያስደስት እኮ ዜና ነው። አይሁድ በተለይ ይሄንን አፕሪሺየት አድርገው ነው እርግጠኛ ነኝ ፓስተር የሚሰሙት አይደል? ለነሱ ይገባቸዋል። በብሉይ ኪዳን አይፈቀድም ነበረ። በብሉይ ኪዳን ቤቱ ማደሪያው ተብሎ የሚባለው ድንኳኑ ነበር። እግዚአብሔር ድንኳኑም ራሱ በሕዝቡ መካከል አይደለም በሚሰራው ከሰፈር ምን አድርገው ራቅ ወጣ አድርገው ነበር የሚሰሩት። ኦፍ ኮርስ በመካከላቸው አድር ዘንድ ድንኳን ስራልኝ ቢል ድንኳኑ ግን ስቲል ትንሽ ወጣ ብሎ ነበር። የትኛውም አይሁድ በድፍረት ብሉይ ኪዳን ላይ ቆሞ እኔ የመንፈሱ ማደሪያ መቅደስ ነኝ አይልም። በክርስቶስ ኢየሱስ በተደረገልን ይቅርታ ከእግዚአብሔር ጋር በክርስቶስ ከመታረቃችን የተነሳ እግዚአብሔር ያ ከድንጋይ ያ ከድንኳን የተሰራውን መቅደስ ሳይሆን አሁን ማደሪያው መቅደሱ ሊያደርግ እኔን አንቺን እናንተን እኛን መረጠ። በጭብጨባ ጌታን አመስግኑት። This is beautiful። የእግዚአብሔር መቅደስ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ መሆን የአዲስ ኪዳን መቅደሱ እኛ ነን። የአዲስ ኪዳን ማደሪያው እኛ ነን ማለት ባለፈው ከዚህ በፊት እንዳልኩት ማደሪያው ቤቱ የሆነው ተሰርተን ስላለቅን አይደለም። ይልቅስ በቸርነትና በምህረቱ በእኛ ውስጥ ሆኖ ሊሰራን ነው ማደሪያው ያደረገ። ገና እየተሰራን ያለን ሰዎች ነን። ገና ግንባታ ላይ ያለን ሰዎች ነን። አይገርምም?
ተሰርተን ያለቅን መቅደሶች አይደለንም፣ በመሰራት ላይ ያለን መቅደሶች ነን። እዚህ በፊት ተናግሬው አላቅም። ስፔን ውስጥ አኬ ባለፈው ጎብኝቶታል። አንድ የካቶሊክ ቤተ መቅደስ አለ ከ140 ዓመት በላይ የፈጀ እየተገነባ። ስንት አርኪቴክት ሞቷል ቤቱ ሳያልቅ፣ አሁንም ገና እየገነቡት ናቸው። እሶ ዲቴይልድ ነው አርኪቴክቸራሊ፣ እስካሁን እየተገነባ ነው ያለው። ሰው ሁሉ ይደነቅበታል። አንዱ ስፔን ሲኬድ የቱሪስት መሳቢያ ነው። ከሱ ባለፈ ግን ወንድሞቼና እህቶቼ እኔና እናንተም ማደሪያ መቅደስ ብንሆንም ሁላችንም መርሳት የሌለብን አንድ እውነት አለ፣ ያላለቅን መሆናችንን። ልድገመው፣ ያላለቅን መሆናችንን። ያለቀ ሰው ከኛ መካከል ተሰርቶ ማንም የለም። ትላንትና እነተሸ ጌታን መስክረውለት የዳነ አንድ ወንድም ቢኖር በመካከላችን፣ ረጅም ጊዜ እንደኔ ያገለገላችሁ ከኔም በላይ ረጅም እግዚአብሔር ቤት የኖራችሁ ሰዎች ብትኖሩ ሁላችንም እየተሰራን ያለን ሰሪዎች ነን እንጂ ተሰርቶ ያለቀ ማንም ሰው የለም። ለዛ ነው ወንድሞቼና እህቶቼ፣ እናቴና አባቴ ሁሉ ጊዜ በእግዚአብሔር ቤት ውስጥ ስንኖር አለመሰራታችንን የምናውቅ ከሆነ ለአንድ ነገር እንተጋለን። ለምን? ለመማርና ለመሰራት እንተጋለን። አንድ ሰው አውቃለሁ ብሎ ካሰበ እኮ ሌላ ነገር መጨመር አይችልም። ያውቃላ። አልቅ ያለው ብሎ ካሰበ ስፔስም የለም፣ የት ውስጥ ይጨምረዋል? እግዚአብሔር በቸርነቱ የቤቱ አገልጋይ ቢያረገኝም፣ እግዚአብሔር በቸርነቱ የሕዝብ አስተማሪ እንደኔ ቢያረገንም፣ እግዚአብሔር በቸርነቱ የቤተ ክርስቲያን ዲያቆን ቢያረገን፣ እግዚአብሔር በቸርነቱ የቤተ ክርስቲያን ሽማግሌ ቢያረገን፣ እግዚአብሔር በቸርነቱ ዘማሪ የተለያየ ቢያረገን የእንደዛ የሆነው ስላለቅን አይደለም። እኛም አገልጋዮቹም የምናገለግለውም ሕዝብ ያላለቀ በመሰራት ላይ ያለ ቤት ነው። ማንም ይሄንን ክሌም ማድረግ አይችልም። ታዲያ ጴጥሮስ እነኚህን ሰዎች ቤቱ ለመሆን ተሰሩ ካለ በኋላ ለመሰራት እንዲችሉ የሚነግራቸው መጀመሪያ እነኚህ አይነት ነገሮችን አስወግዷቸው። ምን አይነትን? እንግዲህ ክፋትን ሁሉ፣ ተንኮልን፣ ግብዝነት፣ ቅናት፣ ሐሜትን ምን በሏቸው? አስወግዷቸው። ለምን? እነዚህ የአሮጌው ሰው ምንድናቸው? ባህሪያት ናቸው። መጀመሪያው ለመሰራት እነኚህን የኛ ያልሆኑ ልብሶች፣ ሃሌሉያ፣ የኛ ልብስ አዲሱን ሰው ክርስቶስን ምን ብላችሁታል? መጽሐፍ ይላል ለብሳችሁታል ይላል። የኛ ልብስ ክራይስት ነው። ፑት ኦፍ አድርጉ፣ አሮጌውን ሰው አስወግዱ ይላል። መጀመሪያው መጽሐፍ ቅዱስ እንደሚናገር ማስወገድ ነው። እነማንን? እነ ክፋትን በኢየሱስም ከኛ መሃል ይወገዱ። እነ ሐሜትን በኢየሱስም ከኛ መሃል ይወገድ። እነ ግብዝነት፣ ሂፖክሪሲ፣ ማስመሰል አንዱ እየጨረሰን ያለው ይሄ ሂፖክሪሲ እኮ ነው። እየጨረሰን ያለው አንዳንድ ሰው ድካም ውስጥ እያለ እንዳንረዳው እንኳን እኛ ፊት ሲመጣ ዋና ጸላይ እሱ ነው። እንዴት ብለን እንርዳ? ማስመሰል ግንባታን ያበላሻል። ሌላው ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በሱ እንድታርጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ምን ወተት ተመኙ። የሚያሳድገው ቃሉ ነው። ሰው የሚያድገው በእግዚአብሔር ቃል ነው። ቅድም እንዳልኩት ሰው የሚያድገው ሲማር ነው። ሰው ደቀ መዝሙር የሚሆነው የእግዚአብሔርን ቃል ሲማር ነው። ወተት ለሕፃን ተፈጥሯዊ ነው እኮ አይደል? አይገርማችሁ? ሁላችሁ የወለዳችሁ ታውቋቸዋላችሁ። ገና እንደተወለዱ they cry for milk፣ ለእናታቸው ጡት ያለቅሳሉ። አፈላለጋቸው ቀላል አፈላለግ አይደለም። እድሜያቸው አቅማቸው እንደፈቀደ በቃ ሰውነታቸውን እያወራጩ ነው ወተት የሚሉት። እና ጴጥሮስ ሲጽፍ በእንደዛ አይነት ጉጉት ነው የቃሉን ወተት ተመኙ የሚለው። በእንደዛ አይነት ጉጉት የቃል ረሃብ ይኑራችሁ። እግዚአብሔር እንዲህ አይነት ጸጋ ያብዛልን። የምን የቃል ረሃብ? የእግዚአብሔርን ቃል መራብ። አፒታይት ለእግዚአብሔር ቃል ይኑራችሁ።
ሃሃሃ እግዚአብሔር ይባርካችሁ። ቁጭ ብላችሁ የእግዚአብሔርን ቃል ተጠምታችሁ እንደዚህ የምትማሩ እንደዚህ አይነቱ ነገር ይብዛላችሁ። በቃ የቃሉን ወተት ተመኙ ሲል እኮ አፒታይት ይኑራችሁ። ቃሉን ፈልጉ። ድሮ ምንላት ወይ ቃል ራበኝ ይባል ነበረ። ቃል ራበኝ፣ ጸሎት ራበኝ። የቃሉን ወተት መመኘት፣ አፒታይት ለቃሉ መኖር፣ የቃል ረሃብ፣ ስራዬ ብሎ ቃሉን መፈለግ፣ የተማሪ ልብ መያዝ። ይኸውላችሁ አንዱ ገና እየተሰራው ሰው ነኝ ብለን ስናስብ እግዚአብሔር የሚያረገን የሚሰጠን ምን እንደሆነ ታውቃላችሁ? የተማሪ ልብ ይሰጠናል። ኢሳይያስ ላይ እንዳለው ማለት ነው። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃቃኛል። እንደ ተማሪ ትሰማ ዘንድ ጆሮዬን ያነቃቃታል። ቲቸብል ሀርት። እግዚአብሔር በዚህ ይባርካችሁ። አሜን በሉ። እጃችሁን ዘርጉ። እግዚአብሔር በዚህ ይባርካችሁ። ምን አይነት ቲቸብል ሀርት! ቲቸብል ሀርት ካለን እግዚአብሔር በፈለገው መንገድ ያስተምረናል። አያችሁ ቤተክርስቲያንም ውስጥ ቁጭ ስንል፣ ሰንደይ ስኩል ስንመጣ፣ ባይብል ስተዲ ስንሄድ፣ እርስ በርስ ከወንድሞችና ከእህቶች ጋር ስንገናኝ ለመማር የተዘጋጀ ልብ፣ የቃሉን ወተት ተመኙ። የቃል ረሃብ፣ የትምህርት ረሃብ። ሃሌሉያ። አያችሁ እዚህ ላይ እንግዲህ አንድ ነገር ላሳስባችሁ እችላለሁ። በእኛ ቤተክርስቲያን በተለይ የእግዚአብሔርን ቃል እንድንማር የምንችልባቸው ብዙ እድሎች ተፈጥረውልናል። ልንማር የምንችለው የመጀመሪያው የመጽሐፍ ቅዱስ ንባብ ነው። የመጽሐፍ ቅዱስ ንባብ ለሴቶች ለብቻ አለ፣ ለወንድሞች ለብቻ አለ ግሩፕ። ከዛ ደግሞ ግን ሁላችንም አንድ ቻፕተር 1 ቻፕተር ፐር ዴይ፣ አንድ ቻፕተር ፐር ዴይ። ያ ረሃብ ያለው ሰው እዛ ውስጥ ነው የሚገኘው ሲያነብ። አንዳንድ ወንድሞች እኔ ለስራ ተነስተ ይሆን አላቅም፣ እናንተ አንዳንዶቹ እኮ 5 AM ላይ ነው የሚለጥፉልን። ምን ቀስቅሷቸው እንደሆነ አላቅም። 5 AM ላይ ጥቅስ ቡም ይላል። ከዛሬ የተማርኩት ይላል አንዳንዱ ሰው። ያ ኦፖርቹኒቲ ነው። የቤተ ክርስቲያን ስራ አታድርጉት። እኔ አንዳንድ ጊዜ ከቤተ ክርስቲያን የሚሰጡ ነገሮች ችግሩ ምንድነው? የቤተ ክርስቲያን ስራ ምናምን አድርገን ስለምናስባቸው መንፈሳዊ ትርጓሜያቸውን ያጡብንና አክቲቪቲስ ይሆናሉ። ቤተ ክርስቲያን ከምትሰራቸው የስራ ዝርዝሮች መካከል አይደለም ነገሩ። የማደጊያ መንገድ ነው። እህቶች፣ ወንድሞች፣ እናታችሁ፣ አባቶች ስሙኝ። እዚህ በምህታት አናሳድጋችሁ፣ በምህታትም አታድጉም፣ ቱቱ ብለንም አናሳድጋችሁ። ባለፈው ብያለሁ። ዛሬ እንደሱ ነው። እናት አባቶች ቱቱ ያሳድግ ይሉናል። በቱፍታም አይታደግም። በእግዚአብሔር ቃል ነው። በእግዚአብሔር ቃል ለማደግ ደግሞ አንዱ ያለን ቤተክርስቲያን ውስጥ የቃሉ ንባብ ነው። ባይብል ስተዲስ በየቤቱ ባይብል ስተዲስ አሉ። የእግዚአብሔርን ቃል ልንማር የምንችልበት። ፕሊዝ ጆይን ዳት። እዛ ውስጥ ነው ማደግ ያለው። ከወንድሞች እርስ በርስ እንማማር። እንደዚህ ያለ ሰንደይ ስኩል የእግዚአብሔርን ቃል የምንማርበት ኦፖርቹኒቲ ነው። እኔ በጣም ራሴ ነኝ የተጠቀምኩበት እዚህ ሰንደይ ስኩል ውስጥ። እንደውም ድሮ በብዛት ራሴ በማስተማር አሳልፍ ነበር። አሁን የጋብቻ ትምህርቱ ላይ ምናልባትም እኔ አንድ ሴሽን ብቻ ነው ያስተማርኩት። ሌላውን ራሴ ቁጭ ብዬ ነበር ከባለቤቴ ከጄሪ ጋር የተማርኩት። በጣም ነው የተጠቀምኩበት። በቀን አንድ ባይብል ማንበብ አንዳንድ ጊዜ ለዲሲፕሊን ራሱ ይረዳኛል። እንዴ በኢየሱስም ቃል ሳላነብ ዋልኩኝ የሚለውን ራሱ ዲሲፕሊኑ እንዲኖር ይረዳል። ባይብል ስተዲ you have no idea ብዙ ነው የሚጠቅማቸው። ይኸውላችሁ ሪክ ዋረን አንድ ነገር ይላል። ከፓስተር ጋር ከነውሌ ጋር ከብዙ ወንድሞች ጋር እና ሐሳብ የፓስተር ሪክ ዋረንን አባባል ወስደን አውርተነዋል። ፓስተር ሪክ ዋረን ምን ይላል? the church has to grows big and small ነው የሚለው። the church has to grow big and at the same time ደግሞ small። ቤተክርስቲያን አሁን ይሄ እስኪሰፋ ድረስ ብታድግ ጥሩ ነው፣ ማደግም አለባት። እነዚህ ወንበሮች መሙላት አለባቸው። ትኩረቷ ግን ቤተክርስቲያን ወንበር መሙላት ብቻ፣ በቁጥር በትልልቅ ማሳደግ ብቻ ከሆነ ሰው ከመሃል ይጠፋል፣ ያለ ጠያቂ ሰው ይጠፋል፣ ሲጎድል ማንም አይመለከተው። ስለዚህ መልሳ ቤተክርስቲያን ደግሞ ትንንሽ መሆን አለባት። ትንንሽ እንዴት ሆና? ባይብል ስተዲ
ሰንዴይ ስኩል እነሱ ደግሞ ማለት ቤተክርስቲያን ምን ስትሆን ማለት ነው? በትንሹ እኮ ቸርች ናቸው። እዚህ አንድ ሰንዴይ አሁን እኔ ከራሴ የባይብል ስተዲ በጣም ደስ ይለኝና የምጠቀመው አንዳንዴ ሰንዴይ እንኳን ስቀር ከሬው የባይብል ስተዲ ሰዎች መካከል ነው where are you today የሚል ቴክስት ካካ ብሎ ይገባል። በቃ ወዳጅ ታገኛላችሁ፣ ጠያቂ ታገኛላችሁ፣ እርስ በርስ እንያያዛለን። ማደግ የሚመጣው ደግሞ በዛ ውስጥ ነው እህቶች፣ ወንድሞች፣ እናቶቼ። ስለዚህ ፕሊዝ በእነዚህ ኦፖርቹኒቲ ውስጥ እንጠቀምባቸው ለማደግ ለመሰራት እንድንችል። ታውቃላችሁ እንደ ስፒሪት ወርልድ አሁን በዘመናችን ቤተክርስቲያን ላይ ምን አይነት ነውጥ እንዳለ ትዳር ውስጥ ነውጡን ታውቁታላችሁ። የተሰጥ ትምህርቶቹ ምን ያህል እንደሆኑ ታውቋቸዋላችሁ። እነሱን ሁሉ በመገሰጽና በመቃወም በፌስቡክ በመለጠፍ ልንቃወማቸው አንችልም። የምንችለው በመማርና በማስተማር ነው። ስለዚህ የቃሉን ወተት ተመኙ መጽሐፍ ቅዱስ እንደሚል የዚህን የእግዚአብሔርን ቃል ወተት በእነዚህ ስፍራዎች ሁሉ እየተገኘን እንጠጣ። ሌላው በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ ምን እያላችሁ እየቀረባችሁ ወደማ ወደ ክራይስት። የምናድገውም ወደሱ ነው፣ የምናድገውም በሱ ነው። ልድገምላችሁ፣ የምናድገውም ወደ ክርስቶስ ነው፣ የምናድገውም በክርስቶስ ነው። የወይን ግንድ የወይን ቅርንጫፍ ከወይኑ ጋር ካልተጣበቀ አለ ኢየሱስ በራሱ ምንም ሊያደርግ አይችልም። በራሳችን ምንም ማድረግ አንችልም። ዘሞር ከክራይስት ጋር በተጣበቅን ቁጥር እንደ ቤት እያደግን እንደ ሰው እንደ አማኝ እያደግን እንመጣለን። የዛን ጊዜ ነው እንግዲህ መጽሐፍ ቅዱስ እንደሚነግረን ቅዱስ ካህን ሆነን በዛው በቤተ መቅደስ ውስጥ የምንሰዋ መስዋዕት ሰዊዎችም ቤቱም የምንሆነው በዚህ የእግዚአብሔር ቃል ውስጥ ስናድግ ነው። ስለዚህ መንፈሳዊ ቤት ሆነን ለመሰራት እነዚህን ኦፖርቹኒቲዎች እንድንጠቀም አደራ እላችኋለሁ። እግዚአብሔር አምላክ ይባርካችሁ። ይህንን ካልኩኝ የሚቀጥለውን ስላይድ ታውጣልኝና ወደ መጨረሻችንና ወደ ማጠቃለያችን እንግባ። ሁላችንም እግዚአብሔር እናመስግን፣ እንጸልይ። አሜን። ሃሌሉያ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ጌታ ኢየሱስ ክርስቶስ አፉን ከፍቶ አስተማራቸው። ማስተማር የእግዚአብሔር ስራ ነው። ያስተማረን እግዚአብሔር ነው። አሜን። ስሙ የተባረከ ይሁን። አሜን። አሁንም በተማርነው ደግሞ ትውልድን ማነጽ እንድንችል ሌሎችን ማስተማር እንድንችል እግዚአብሔር አምላክ እንዲባርከን። ሃሌሉያ። ማስተማር ለሌሎችን ለማነጽ ምክንያት አድርገው እግዚአብሔር ሊጠቀምብን። ቅዱስ አባት ሆይ ስታመስግኑ ስለአንተም። ሃሌሉያ። ቤተ ክርስቲያን በአገልጋዮች ስትባረክ ደስ ይላል። እንደዚህ ይሄ በረከት ነው ወገኖች፣ ብለሲንግ። አሜን። ክብር ለጌታ ይሁን። ደስ አይልም? እኔ ሁሉ ቢናገሩ የሚገርም ነገር መናገር የሚችሉ ሰዎች ናቸው ስለ ትምህርቱና ጌታ እግዚአብሔር አምላካችንን እናመሰግናለን። ምነው ለውጥ እንደሌለ እንዳታሰቡ። ሰው በተማረው በተረዳው መጠን ነው የሚባረከው የሚለመልመው። መንፈሳዊ ቤት ለመሆን ተዘጋጅተን እግዚአብሔር በብዙ ነገር ነው ያስተማረን። አስተማሪዎችም ብንባልም እንዲያው እየተማርን ነው፣ እግዚአብሔር እያስተማረን ነው የዘለቅነውና እግዚአብሔር አምላካችን ሆይ ክብር ላንተ ይሁን። አሜን። ስለ ቅዱሳንህ እናመሰግናለን። አሜን። ስለ አስተማሪዎቻችን እናመሰግናለን። ስለ ተማሪዎቻችን እናመሰግናለን። እግዚአብሔር ሆይ በዚህ ምክንያት ስለለመለመው ህይወታችን፣ ስለተሰራው ኑሯችን፣ ቤታችን፣ ስላገኘነው ዕውቀት እግዚአብሔር ሆይ እናመሰግናለን። አሜን። አሁንም ጌታ እግዚአብሔር ሆይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ሰበኩ ብለህ ጌታ ሆይ በተናገርከው ቃል መሰረት አሁን አንተ ራስህ ኮሚሽን እንድታደርገን እንጸልያለን። አሜን። ለበለጠ ነገር ጌታ ሆይ እንድታዘጋጀን ትውልድ ሁሉ ለማነጽ ዓለምን ሁሉ ለመድረስ ወደምንችልበት የልብ ስፋት የአእምሮ ጥልቀት ውስጥ እንድትከተን እግዚአብሔር ሆይ እንለምንሃለን። አሜን። ክብር ሁሉ ላንተ ይሁን። አሜን። እጆችን ጭነህ ባርከን። አሜን። ባርከን ጌታ እግዚአብሔር። አሜን። ለበረከት ልንሆን እርዳን። አሜን። እግዚአብሔር ጉባኤን አብዛ። አሜን። ምህን አብዛ። አሜን። ከተማችን በእኛ ምክንያት ጌታ እግዚአብሔር ሆይ ለውጥ እንድታገኝ በኢየሱስ ክርስቶስ ስም የለውጥ ሐዋርያት አድርገህ አቆመን። አሜን። እግዚአብሔር ሆይ ለመማር የሚዘጋጁትን ወገኖቻችን ሁሉ እንደገና እንድታተጋቸው አብረን እንድንማር እንድንሰራ በሰጠህን ዘመን እግዚአብሔር ሆይ መቀበል የሚገባንን የቃልህ እውነት እንድናገኝ እርዳን። አሜን። ክብር ሁሉ ላንተ ይሁን። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን። አሜን።
እግዚአብሔር እናመስግን ሁላችንም። ክብር ለጌታ ይሁን። ተባረክ ኢሱ። በድጋሚ ኢሱን በጣም በጣም እናመሰግናለን። ጌታ እግዚአብሔር አብዝቶ ይባርክ። እንግዲህ ሳንዴ ስኩል ከጀመርን ገና ከቸርቹ ጋር ነው የተጀመረው። ከቦስተን ቸርች ጀምሮ ረጅም ዘመን ነው ስንማር እና ከዛ ኢሱ ከመጣ ጀምሮ ደግሞ ቴክ ኦቨር አድርጎ እስካሁን ድረስ ነው እያስተማረም እያስተባበረም ነው ያለው። ጌታ ይባርክ ኢሱ። ተባረክ።